እንግዲህ ከዶክተር ሮቤል እግር ስር ወድቆ ይቅርታ አድርግልኝ እኔ በድዬሃለሁና እህቴን መልስልኝ ምንም ነገር ሳትሆን እያለ ከጉልበቱ ስር ተደፍቶ ሲለምነውም ነበር። ዶክተር ሮቤል እንግዲህ የሆነ ቀን ካፌ ሄዶ ሳሚ በጣም አንከላክሎት ነበርና አንድ ቀን እግሬ ስር ወድቀ ይቅርታ ትጠይቀኛለህ፣ ያኔ ግን ጊዜው ረፍዶ ነው የሚሆነው ብሎ አስፈራርቶት እና ዝቶበትም ነበረ። በዛ የተነሳ ዛሬ ላይ ሳሚ ከእግሩ ስር ድፍት ብሎ ይቅርታ ሲጠይቀው ዶክተር ሮቤል እንግዲህ በደስታ ነበር ፈንድቅ ያለው። ምክንያቱም ያኔ በጣም ዝቶበት እና ወርዶት ነው የሄደው ከህዝብ ፊት። ዛሬ ግን እንደዛ ተንበርክኮ ሲያየው በጣም ነው የተደሰተ። በሌላ በኩል እንግዲህ እህቱ ጠፍታለች። ማን እንዳገታት የሚታወቅ ነገር የለም። ሳሚ ነው ይላሉ፣ ሱራፌል ነው ይላሉ፣ ዶክተር ነው ይላሉ። እስካሁን እንግዲህ ዋና ጠላታቸው ማን እንደሆነ የሚታወቅ ነገር የለም። ቤዛም እንግዲህ ቁጭ ብላ በተከዘችበት ጊዜ ሱራፌል እስኪ የሆነ ምግብ ብሎ ምግብ ሰርቶ አቅርቦላት ነበር። ያንን ምግብ እንግዲህ እሷም አልበላችውም። እንደምንም ብላ እሺ እኔ የምልህ እስኪ እውነቱን ንገረኝ፣ እንደው የእውነት የሳሚነት አልገጫዋት የምትለኝ እውነት ግን ወይስ ምንድን ነው ችግሩ ብላ እውነቱን ለማወቅ እንግዲህ ባለቤቷን ጠይቀዋለች። ባለቤቷ ሱራፌልም አዎ ምናልባት አንቺን ለመጠበቅ ስለ እንደሆነ ሲያደረግኩት ምንም አያገባኝም ይላል። እንግዲህ ትክክለኛ ጠላታቸው ግልጽ እየሆነ አይደለም። ሁላቸውም እርስ በራሳቸው እያስመሰሉና እየተጠቋቋሙ ይገኛሉ። ሁላቸውም እንግዲህ ይጠቋቋማሉ። በዚህ መካከል እንግዲህ ከቤዛ ላይ ነው የሚጫወቱባት። ቤዛ ውዝግብ ብላለች። ባለቤቷን ተመን አፍቃሪ ነው ባይሆን ወይስ ለብዙ ጊዜ ስታውቀው የነበረውን ዶክተርን ብቻ ወዝግብ ብላ ትገኛለች ማለት ነው። እሷን የሚረዳት አንድም ሰው የለም። በመጨረሻም እንግዲህ ያቺ ልጅ የምትባለው ከቤቷ ወጣላታለች። ሱራፌልም መጀመሪያውም እንኳ እዚህ ቤት መኖር የለባትም ብዬሽ ነበር ይላል። ዶክተርን እንግዲህ አስጠንቀው ነበረ ያቺ ልጅ የምትባለው ቤቱ እንዲያስወጣለት ይመስለኛል። እንግዲህ ፍራቸውን ዝቻውን ትቶ አስወጥቷታል ማለት ነው። በቃሽ ወይም ደግሞ ሌላ ዘዴ ሊኖረው ይችላል። ቤዛም እንግዲህ ወደ እንትና ቤት ሄዳለች፣ ወደ እነ ሳሚ። ሳሚም እንግዲህ እህቱን እየፈለገ ይገኛል። ይቺ ሉሲ የምትባልም ከሐኪም ቤት መልስ እንግዲህ ከእጇ ላይ እና መኪና መንገድ ላይ ስትመጣ ነጥቀው ነው ያገቷት እና ደውላ ስትነግረው በጣም ነበር ክው ያለው የደነገጠው። እንዴት ሊሆን ይችላል? ማን ነው? ሲጀመር እኮ እኔ ጠብቂኝ እመጣለሁ፣ እኔ ራሴ ወስዳችኋለሁ ብያችሁ ነበረ፣ ለምን ወረድሽ ብሎ ሉሲንም ተናግሯታል። ሉሲን በማልቀስ ወደ ቤት ተመልሳለች ማለት ነው። ከተመለሰች በኋላ እንግዲህ ቤዛ አንድና አንድ ልታማክራት የምትችለው ሉሲን ነው። እንግዲህ ባለቤቷ ሱራፌል የነገራትን ነገር ለሉሲ ትናገራለች። በመጀመሪያ ስልክ ደውላ ላገኘሽ ተሰረቀች እኮ ታገተች እኮ ስትላት እንዴ ሊሆን ይችላል ብላ ቤዛ ባለቤቷን ነበር የጠየቀችው። እኔ ምረው አላሳክምም ብለሃል፣ አልገጫውም ብለሃል፣ ምናልባት ደግሞ ይህን ያክል ገንዘብ አላወጣም ብለህ ሂደህ አገትካት እንዴ? ጉዳዩን ነገር ትለዋለች። እሱ ምንም አውቀው ነገር የለም ይላል። እንግዲህ ቤዛም አላመነችውም፣ እየጠረጠረችው ነው። ጥርጣሬዋም እየበዛ መጣ፣ እየሰፋ መጣ። ከዛ ከሉሲ ጋር ይገናኙና እኔ እኮ በቃ ባለቤቴን ጠይቄው ነበረ እና የእሱ ምላሽ ምን መሰለሽ? ሳሚ ራሱንና አንቺን ለማጣላት ያቀደው እቅድ ነው፣ እህቱን ራሱ አግቷት ቢሆንስ የሚል ሀሳብን የሰጠ ትላታለች። እንግዲህ አንድ ሰው እህቱን እንዴት ያግታል? ጭራሽ ባልና ሚስት አንድ ላይ ሆኑ ተብሎ ለማጣላት የገዛ እህቱን እንግዲህ ሳሚ ያግታል ማለት ከባድ ነው። ሳሚ እንግዲህ ከእናትና አባቱ የቀረችው አንዲት እሷ ብትሆን እህቱ ነች። በእህቱ ላይ ደግሞ ይህን ያክል ጨዋታ አይጫወትም እና ሁሉም በቃ ራሱን ያገታት ነው ያለው። ዶክተርም ሲጠየቅ እኔ ያላገጥኩም የለውበትም ይላል። ሱራፌልም ሲጠየቅ የለውበትም ይላል። ታዲያ ማን ያገታት? ቲጂ ናት የቀረችው። እንግዲህ ቲጂ ትሆን እንዲህ ያገተቻት? ምናልባት እዛ ቤት እንግዲህ ስላባረራት ሱራፌል ያው ማማዬን እኔ ካገትኳት ከዛ ሁሉም ጥርጣሬ ወደ እነሱ ይሄዳል ብላ ሊሆን ይችላል። ያው ቲጂ እንግዲህ የራሷ የሆነ ሰላይ ሰው አላት። ምናልባት ያንን ሰው አስልካ እሷ አሳግታት ሊሆን ይችላል፣ እርስ በርስ እንዲጣሉ ሁላቸውም። እንግዲህ ሳሚም ይሄን ነገር ከሰማ በኋላ ቤዛ መታ ቆይ አንቺ ልጅ ግን እንዴት ነው እኔ እህቴን ላግታት የምችለው ነው ያላት። እህቴን አላግትም እንዴት ሊሆን ይችላል? ውሸት ነው ሲጀመር እኔ ማመን ነበረብሽ ነው ያላት።
እንግዲህ ቤዛም ሁላቸውንም ከጠየቀች በኋላ በመጨረሻም ከዶክተር ጋር ሄዳ ነበረ። ዶክተርም እንግዲህ እንዴት መጣች ዛሬ ስራ በጊዜ ተለቀቅሽ ወይ? በጣም ነው የምወድሽ እያለ እንግዲህ የሆነች ሴት ያወራል። ቤዛም እንግዲህ የስልክ ንግግሩን ከሰማች በኋላ ዶክተር እኛ ሳናውቅ ገባህ እንዴ? ምንድን ነው እንደዚህ የሚያጣድፍ እያለችውም ነበረ። ግን ዶክተር በጣም ነው የደነገጠው። ያለምንም ቀጠሮ ውስጥ መጣበት እንዲሁም ደግሞ ወደ ቤት ሄጄ ነበረ ግን ቤት ሰው የለም ስትለው በጣም ደንግጧል ማለት ነው ዶክተር። ይህ የደነገጠበት ምክንያት ምን ሊሆን ይችላል? ምናልባት የሳሚነት አግቷት ይሆን ወይስ ደግሞ ባለቤቱ ሚስቱን አየቻት ብሎ ይሆን? ግን እሱ ፊት ለፊት ከቤዛ ፊት ለፊት ምንድን ነው የሚለው? እኔ እኮ አላገባሁም በአንቺ ምክንያት ይላል። በስልክ ደግሞ የሚያወራው ሰው አለ። ቤዛ ምንም አላሳምናትም። ደግሞ ልትገለኝ እንደነበር አውቄያለሁ፣ ሱራፌንም ልታስገድለው እንደነበር አውቄያለሁ ብላ ያንዳንዱ ነግረዋለች። እሱ ግን እኔ እጄ የለበትም፣ ምናልባት እኮ ሳሚ ነው እንደዚህ ያደረገሽ እያለ በጣም ሊያሳምናት ይሞክራል። ቤዛ ግን ማመን እንዳለበት ራሱ ግራ ገብት ስላለኝ አሁን መሄድ አለብኝ ብላ ነበረ ጥለው ሄደች። ሳሚም እንግዲህ ከእግሩ ስር ወድቆ ሲደፋ ዘወር በልልኝ አንተ ልጅ፣ ሁለተኛ በፊቴ እንዳላገኝ ብዬ ነበር ብሎ ሲዝትበት ዶክተር በቃ ይቅርታ የመለስ ብሎታል። እኔ አላየውም ነው ያለው። እንግዲህ አባ እንጨርት ደግሞ አሁን ላይ ሁሉም ሰው እያገለሉት ነው። ደግሞ በዛ ላይ በጣም ትልቅ ሚስጥር ይዤበታለሁ የሱራፌልን ይላል። ግን ደግሞ ይህን ትልቅ ሚስጥር ይዞ ዶክተር ጋር ሄዶ ሰተት ብሎ የሳሚን እህት እንዲያስለቃት ነው የፈለገ። እንግዲህ ሉሲም እንጭርትን ጠይቀዋለች። አንተን የሆነ ያገትካት እውነት እንደዚህ ካረካ መልሳ ብለዋለች። እሱ ደግሞ በጣም ስለሚወዳት እርግጠኛ ነኝ እንደዛ አደርግም፣ ግን ለሉሲ ሲል በጣም ብዙ ነገሮችን እየከፈለ ነው። በዛ ላይ ደግሞ እኔ እናንተ የምታውቁት ሰካራሙን ጓደኛቸው ነው፣ ይህንኛውን አታውቁትም አይደል እያለ ነው። እና ያቺ እህታችሁ እንኳን በጣም እንደዛ ስታንከላከለኝ ስታሸማቅቀኝ እንኳን መውደዴን ወደኋላ አላልኩም፣ በአለባበሴ በዚህ ቆሻሻ ልብሴ እንኳን እንደዚህ ስገፋኝ ዝም ብያታለሁ፣ ግን አሁንም እሷን ከመውደድ ወደ ኋላ አልልም ይላል ማለት ነው። እንግዲህ እማማ የምትባለው ያው ታንቋሻዋለች፣ ቅጭርትን ልትወደው አትችልም። ሉሲ በዚህ ሁኔታ በጣም ትገረማለች። እንዴት ሊሆን ይችላል? እንዴት ነው የምትወዳት? ትለዋለች። አንቺ ሲሆን ወደሽ አይደለም ምንድን ነው ይህን ያክል የምታካብጁ? በማለት ነው የመለሰላት ማለት ነው። ከዛ ሰተት ብሎ የሆነ ሚስጥር አለ በቃ ብሎ ወደ ዶክተር ሄደ። ዶክተር ይቺ ልጅ ካላመጣት የአንተ ሚስጥሮች እንዳለ ይጋለጣሉ፣ ካልነገርኩ ደግሞ እንደምገለኝ እርግጠኛ ነኝ፣ የገደልከኝ ቀን ደግሞ እያንዳንዱ ሚስጥሮች በቃ በህዝብ ፊት ይበተናሉ እያለ ያስፈራረዋል። እንግዲህ ማማዬ የት ናት? እሷን ስጠኝና ሚስጥሩን ልንገር እያለው ነው። ያን ቀን ግደረው ብለህ በላከኝ ጊዜ ሱራፌልን ከቤቱ ስገባ የሰማሁት ትልቅ ነገር አለ ነው የሚለው። እንግዲህ ሱራፌል በዛ ስልክ ንግግር ምን ተናግሮ ይሆን? ምን አውርቶ ይሆን? የትልቅ ሚስጥር ምን ይሆን? ሱራፌል ራሱን በራሱ ነው ይሆን ያስወገው? ቤዛ ይቅርታ እንድታደርግለት እና እንድታስብለት ብቻ ውጥንቅ ላይ ገባ ነው። እንግዲህ ተሰብስበው ቁጭ ብሎ ሳለ እህቱን በመፈለግ ላይ ያለ ሳሚ ስልክ ይደወልለት እና የማያውቀው ስልክ የሆነ ቪዲዮ ተመልከት ይለዋል። ሁሉም በጥርጣሬ ላይ ሆነው ነበረ እና ስልኩን ሲከፍተው የእህቱ ፎቶ እንዲሁም ደግሞ የሱራፌል ፎቶ ነበረ። እንግዲህ እሱ ጋር ነች ያለችው ልጅቷ፣ እሱ ነው ያገታት የሚል ማስረጃ ነገር ተልኮለታል። ቤዛም ስታይ በጣም ደንግጣ የቀረችው። ተሰብስበው ቪዲዮን አይተውታል። የዛሬው ቪዲዮዎችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። እንግዲህ የሳሚን እህት ማን ይሆን ያገታት የምናውቀው ነገር የለም። ሁሉም እዚህ ጋር እርስ በርስ እንግዲህ እየተጠቋቋሙ ነው። እሱን ያገታት እሷ ነች፣ ገሌ ነው እያሉ። እውነታው ግን ማን ጋር እንደሆነ እስካሁን የሚታወቅ ነገር የለም። ቤዛ በጣም ተወዛግባ ትገኛለች።